ቀን የወጣላቸው ቀናት በሃይማኖት ጥላ ስር ሆነው አንዴ ልደታ ሌላ ጊዜ በዓታ ሲያሰኛቸው አቦ፣ ሥላሴ፣ ሚካኤል ወዘተ እያሉ ሰውን ሥራ አስፈቱት ሲሉ የነበሩን ሰዎች አሁን ደግሞ የእንትን ቀን፣ የገሌ ቀን፣ የምንትስ ቀን በማለት ራሳቸው አስረሽ ምቻቸውን እንደተያያዙት የአደባባይ ምስጢር ነው። አንዳንድ ጊዜ ሰዎች ያለፈውን ይወቅሳሉ፣ እነሱ ግን የተሻለ ሲሰሩ አይታዩም። በተለይም በገንዘብ አያያዝና በትክክለኛው ወጪ አመዳደብ ላይ ሰዎችን ሲነቅፉ ማድመጥ የተለመደ ነው። ነገር ግን ሁሌ አውደ ጥናት፣ ሴሚናር፣ ፓናል፣ ስብሰባ እየተባለ የሚፈሰው ገንዘብና የሚባክነው ጊዜ ስብሰባው ሀገሪቱን ከችግር ሊታደጋት ይቅርና አስፈላጊነቱም ያጠራጥራል። እንዲህ ሲባል አውደ ጥናት፣ ሴሚናር፣ ፓናልና ስብሰባ ሁሉ አያስፈልግም ማለት እንዳልሆነ ልብ ይባል። ነገር ግን ድርጊቱ እስኪሰለች ድረስ በአንድ ጉዳይ ላይ መደጋገሙ አስፈላጊ ያለመሆኑን ለመጠቆም ነው። ስለ ኤድስ አንዴ ወይም 10 ብቻ ሳይሆን 100ና ከዚያ በላይ በተመሳሳይ ነጥቦች ላይ ተደጋጋሚ አውደ ጥናቶች ተካሂደዋል። ያም ተነስቶ ጥናት አካሄድኩ ይልና በመቋጫው የባህሪ ለውጥ ያስፈልጋል ሲል መፍትሔውን ያስቀምጣል። ሌላኛው ደግሞ ወግና ባህላችን ይከበር ይላል። ይሄ መባል የጀመረው ዛሬ ሳይሆን ገና ከዓመታት በፊት ነው። ዛሬ የሚፈለገው ተግባራዊ ሥራ ብቻ ነው። ምን አይነት ተግባራዊ ሥራ ለሚለው እንደ ቀድሞው የተንጋጋና የተንዛዛ አውደ ጥናት ሳይሆን እጥር ምጥን ያለ ውይይት፣ ሥራው ግን ሰፊ ሆነ። ይህ ሁሉ ታዲያ ብዙ የማይበላበትና የማይጠጣበት ማለቴ ብዙ የማይቦጨቅበት ሊሆን ይገባል። ጋዜጠኞች እነዚህ ቦታዎች የመሄድ ከሌላ ሕዝብ የሰፋ አጋጣሚ ያለንና የምንታዘባቸው ነገሮች በርካታ ናቸው። ድርጊቶቹ ያሳዝኑናል። የቁጥሩ መብዛት አስፈላጊነቱ ሌላ አጠያያቂ ሆኖ 300 ሰው የተገኘበት አውደ ጥናት ላይ በታደለ የፕሮግራም ዝርዝር ቅድሚያ ተሰጥቶ በተሳታፊዎች የሚጎበኘው የሻይ የምሳና የመለያያ ግብዣ ነው። ምን ይበላል፣ የት ይበላል፣ ማን ያበላል፣ ምን ያህል አበል ወይም ቡጪ ይሰጣል በሚለው ሐሳብ ላይ የሚያተኩር ተሳታፊ አለ። ብዙ ጊዜ የሚመጡት ሰዎች ተመሳሳይ መሆናቸውም ይገርመናል። በተለይ ከየክልሎችና ከየመንግሥት ተቋማት ቋሚ ተሳታፊዎች እናይና እንዴት ነው የኢትዮጵያ ከፍተኛ ትምህርት ተቋማት በአውደ ጥናት ማስመረቅ ጀመሩ እንዴ ያሰኘናል። እንዲህም ሆኖ አውደ ጥናቱን በሥርዓቱ ቢከታተሉት መልካም ነበር። እነርሱ ግን ተሟልቶ የሚገኙት በመክፈቻውና በመጨረሻው ቀን አውደ ምግብ ላይ ነው። በተለይ ጠዋት ተገኝተው ስማቸውንና ፊርማቸውን በተዘጋጀው ወረቀት ላይ ያሰፍሩና ከሰዓት በኋላ አድራሻቸው ይጠፋል። የት ሄዱ ለሚለው አንድ ሁለት ያየነውን እንጠቁም። ደብረ ዘይትና ናዝሬት ላይ አውደ ጥናቶቹን ተከታትለን ለመዘገብ ተልከን ስንታዘብ ከሰዓት በኋላ በመኝታ ክፍላቸው እንቅልፋቸውን የሚለጥጡና በየጫት ቤቶች ተቀምጠው ጫት የሚቅሙ አጋጥመውን አዝነናል። ሁላችንም ባንሆንም አንዳንድ ጋዜጠኞች ደግሞ የእነማን አውደ ጥናት፣ የትኛው ከተማና ሆቴል ሆድና ኪስ እንደሚሞሉ ሸምድደን በቃላችን ይዘናል። ለየምንሰራባቸው የዜና ክፍሎች የመጡ ጥቆማዎችን እናሳድድና ለመሄድ እንቋምጣለን። ከተሳካልን ብቻችንን ሳይሆን የሚግባቡንንና የእኛ ቢጤ ጓደኞቻችንን በመጥራት እንሄዳለን። ድንገት የሄድንበት ቦታ ጥሩ ነገር ሲሰጥ ካጋጠመን በስልክ ጠርተንም ጓደኞቻችንን የምንታደግ ነን። ጋዜጠኛ ከተመደበበት አውደ ጥናት ለተሳታፊዎች የተዘጋጀውን መሻማት ወይም እንደ መብት ቆጥሮ ለእኔ ይገባኛል ማለት ተገቢ አይደለም። ዓይን አውጣ፣ ራስ ወዳድ፣ ገብጋባና ሙያ አሰዳቢ መሆን ከጋዜጠኛ አይጠበቅም። ሙያዊ ስነ ምግባርም አይደለም። ሁሉንም ስናጤነው ይቺ ሀገር ከአውደ ጥናት ከስብሰባና ከሴሚናር መቼ እንደምትገላገል አምላክ እንጂ እኛ አናውቀውም ያስብለናል።
ምክንያቱም ከተትረፈረፈው ምግብና መጠጥ ባልተናነሰ የአበሉም የትራንስፖርቱና የሌሎችም ወጪዎች ተግባራዊነቱ ለሚያጠራጥረው አውደ ጥናት የወጣውን ወጪ ጣራ ያደርሰዋልና። ምናልባት እኮ ይህ ሁሉ ወጪ ቢሰላ ሀገርንና ወገንን ከችግርና ኋላ ቀርነት የማላቀቂያ አንድ ቀዳዳ ለመድፈን ይችል ነበር። በእርግጥ ሁሉም አውደ ጥናቶች የሐሳብ መለዋወጫና የመፍትሔ መፈለጊያ ሥርዓቶች አይደሉም። ለሀገር የሚፈይዱት ነገርም የለም የሚል እምነት የለንም። የሚፈይዱትም ሆነ የማይፈይዱትን በሚገባ እናውቃቸዋለን። የሚያጠግብ እንጀራ ከምጣዱ ያስታውቃል እንዲሉ አንዳንዶች የእንብላው ስብሰባ ባሏቸው አውደ ጥናቶች፣ ሴሚናሮች፣ ፓናሎችና ስብሰባዎች ላይ ጥናት ቢደረግ ስንት ጉድ በተገኘም ነበር። በነገራችን ላይ አንዳንድ አውደ ጥናቶች ሆን ተብለው ለኪስ ማደለቢያ ሲባል እንደሚዘጋጁም ይታወቅ። በተጨማሪም በአንድና በሁለት ቀናት ሊጠናቀቁ የሚችሉት አውደ ጥናቶች 4ና ከዚያም በላይ ቀናት ሲመደብላቸውም እያስተዋልን ነው። ከዚህ ጋርም አውደ ጥናቶች እንደ ነፃ ገበያ መፎካከሪያ ሲሆኑ ጆሮአችንን ጣል አድርገን ሰምተናል፣ የእናንተን የሚያስነቅ አዘጋጅተን እናሳያቸዋለን ሲሉ ወደፊት እንዳይሆን የምንፈራው እስካሁን የተካሄዱ አውደ ጥናቶች ብዛት በሚል ርዕስ የጥቅም ማግኛ አውደ ጥናት እንዳይካሄድ ነው። መቼም የዚህ አውደ ጥናት አዘጋጆች የተካሄዱትን አውደ ጥናቶች ውጤታማነት ለመገምገም ፍላጎትም ሆነ ድፍረቱ ይኖራቸዋል ተብሎ አይታሰብም። ከታሰበ ግን ስንት ጉድ ይወጣ ነበር። አንድ አርሶ አደር የገብሬ ዕለት ባይሠራ በአብዛኛው የሚጎዳው ራሱንና ቤተሰቡን ነው። በሥጋ ቢጎዳ ደግሞ ፈርሃ እግዚአብሔር ይዞት ሰንበትን ያከበረበት ሥርዓቱ በነፍሱ እንደሚጠቅም ስለሚያምን መጽናናት ይሆንለታል። አርሶ አደሩ በዓል እያበዛ ሀገሪቱን ለችግር ዳረገ እያሉ የሚተቹ ወገኖች አውደ ጥናት፣ ፓናል፣ ሴሚናር እና ስብሰባ በማለት የሚያወጡት ወጪና የሚያባክኑት ጊዜ ለማንም አይበጅምና ቢያስቡበት ይሻላል። ምክንያቱም ሌላው የሙስና መገለጫ መንገድ ነውና። የቀን ውሏቸውን መኝታቸው ላይ ሆነው ሲያስቡት ባልተገባ የዚህ አይነት ድርጊት የሚረጩት ገንዘብ በችግር አረንቋ የተዘፈቀውን ወገናቸውን ምን ያህል ሊታደገው እንደሚችል ሊያስታውሱት ይገባል። ድሮ በጸበል ጸዲቅ የሚታሰቡት የመላእክት የጻድቃንና የሰማዕታት በዓላት ቢሆኑም ዛሬ ደግሞ ብዙ ቀናት ተሰይመውልን የምናምን ቀን ተከበረ፣ የእንትን ቀን ሊከበር ነው ይባላል። ከመስከረም 1 እስከ ጳጉሜ 5 ወይም እስከ ጳጉሜ 6 ካሉት 365 ወይም 366 ቀናት ጥቂት የማይባሉት ስያሜ ወጥቶላቸው በዓሉ ይከበርላቸዋል። እያንዳንዳቸው አንድ ወይም ከአንድ ቀን በላይ የሚወስድ የአውደ ጥናት ዝግጅት ሊታከልባቸው ይችላል። እኒህ ቀናት ብሔራዊ፣ ሃይማኖታዊና ድርጅታዊ በዓላትን አያጠቃልሉም። አንዳንዶቹ ቀኖቻቸው እንደ ሃይማኖት በዓላት ሲደራረቡም አስተውለናል። ለአብነት መስከረም 21 የሚከበሩት ዓለም አቀፍ የአረጋውያን ቀን፣ የዓለም መኖሪያ ቀንና የዓለም ሕፃናት ቀን ተጠቃሽ ናቸው። ቀናቱ በሀገርም በአህጉርም ሆነ በዓለም አቀፍ ደረጃ ሲከበሩ እንዲሁ አይደለም፣ እህል ውሃ ተብሎላቸው እንጂ። ለዚህ ሲባል ደግሞ የሚመደበው ወጪ ቀላል አይደለም። እዚህ ላይ በተገቢ ጊዜ ለተገቢው ዓላማ የሚውሉትን ቀናት ግን አብረን እንዳልተቸን ለግንዛቤ ይያዝልን። ዓላማ ኖሯቸው የሚከበሩት ወይም የሚታወሱት በዓላት ወይም ቀናት ወጪያቸውን ቀነስ ተደርጎ ለሌላ ችግር መዋል አለበት። ዜጎቻችን ከመቼውም ጊዜ በላይ በኤችአይቪ ኤድስ እየተጠቁ ነው። ድህነት ዜጎቻችንን እየተፈታተነ ነው። ድርቅም እንዲሁ ሄድ መለሱን አላቋረጠም። እኒህና ሌሎች ችግሮቻችንን ለማስወገድና ድህነትን ለመቅረፍ ዋናው መፍትሔ ሥራ ነው። ቀናቱ የሚከበሩላቸው አካላት ወይም ነገሮች ዘለቄታነት ያለውና የሚጠቅማቸው ነገር ካስገኘላቸው እሰየው ነው። ነገር ግን በየሰበብ አስባቡ እየተሰባሰቡ ሆድን መሙላትና ኪስን ማደለብ ከሆነ አደጋው የሀገርና የሕዝብ ነውና ይታሰብበት። የምናምን ቀን በሚል ማክበሩ የተለየ ጥቅም ከሌለው በቀር ለአበልና ለሽርሽር ሲባል የሚካሄድ ከሆነ ይቅር።
የገበሬዎች ቀን የሚከበር ከሆነም ገበሬው መሃል ቢሆን የበለጠ ጠቀሜታ አለው። ይህም ቢሆን በገጠሩ የሀገሪቱ ክልል የሚታዩ የተለያዩ ችግሮችን በማንሳትና ለመፍትሄ የሚጠቅሙ ሐሳቦችን ከአርሶ አደሮች በመውሰድ ሊሆን ይገባዋል። አንዳንዴም እኮ በትንሽ ወጪ ብዙ ጥቅም ማግኘት ይቻላል። ከዚህ ውጪ ምንም ፋይዳ ላይኖረው በማይዋጥ ምክንያት ሩቅ ቦታ መሄዱ ጦርም ነው። አውደ ጥናቶች፣ ሴሚናሮች፣ ስብሰባዎችና ቀን የወጣላቸው ቀናት በተገቢ ቦታ ጊዜና ወጪ ለተገቢው ዓላማ ይዋሉ። ይህ ካልሆነ ግን በዚህ ድህነት ላይ ቡጨቃው ከቀጠለ ችግሩ ዛሬ ጠግቦ ለማያድረው መድረሱ አይቀርም። ያኔ ደግሞ አይደለም የአውደ ጥናትና የቀናት መንበሽበሻ ስያሜያቸው የሚጠፋበትም ጊዜ ይመጣል። ይህ እንዴት መምጣት እንዳለበት ታዲያ 5 ቀን የህሊና አውደ ጥናት ብንጋብዛችሁስ? አበል ምናምን ግን የለውም። ቀን ከወጣላቸው ቀናት መካከል በመስከረም ወር ለምሳሌ መስከረም 2 የዓለም ትምህርት ቤቶች ቀን፣ መስከረም 7 የዓለም ቱሪዝም ቀን፣ ከመስከረም 19 እስከ መስከረም 23 የዓለም የመኖሪያ አካባቢና ከተሞች ሳምንት፣ መስከረም 21 የዓለም የሰላም ቀን፣ የዓለም የአረጋውያን ቀን፣ መስከረም 22 የዓለም የልብ ሕሙማን ቀን፣ መስከረም 24 የመምህራን ቀን፣ መስከረም 25 የዓለም ከተሞች ቀን፣ መስከረም 29 የዓለም ፖስታ ቀን፣ መስከረም 30 የትራንስፖርትና መገናኛ ሠራተኛ ማኅበራት ቀን። ወደ ጥቅምት ወር ደግሞ እንሻገር። ጥቅምት 4 የዓለም ደረጃዎች ቀን ተብሎ ተሰይሞለታል። በተጨማሪም በራሱ በጥቅምት 4 የዓለም የአእምሮ ጤና ቀን የሚል አለ። ጥቅምት 5ን የዓለም የሥራ አለቆች ቀን ብለውታል። ጥቅምት 6 የዓለም የምግብ ቀን፣ ጥቅምት 9 የዓለም የገንዘብ ቁጠባ ቀን፣ ከጥቅምት 22 እስከ 30 ደግሞ የዓለም የሳቅ ሳምንትና የጤናማ ምግብ ሳምንት ተብሏል። ኅዳር ወርን ደግሞ ብንመለከት ኅዳር 1 የዓለም የሳይንስ ቀን ነው። ኅዳር 3 የዓለም የኢንዱስትሪዎች ፌዴሬሽን ቀን፣ ኅዳር 4 የነጭ ሪቫን ቀን፣ ኅዳር 7 ወይም 8 የዓለም የስኳር ሕሙማን ቀን፣ ኅዳር 8 ደግሞ የዓለም የጽዳት ቀን፣ እንደገና ኅዳር 10 የብሔራዊ ኢንፎርሜሽን ቀን፣ ከዚያ ራሱ ኅዳር 10 የዓለም የፍልስፍና ቀን፣ ኅዳር 17 የእናቶች ጥበቃ ቀን፣ ኅዳር 20 ዓለም አቀፍ መስማት የተሳናቸው ቀን፣ ኅዳር 21 የዓለም የኤድስ ቀን፣ ኅዳር 27ን የዓለም በጎ አድራጎት ቀን እንዲሁም ኅዳር 30ን የዓለም የጸረ ሙስና ቀንና የዓለም የሰብአዊ መብት ጥበቃ ቀን በሚል ተሰይመዋል። ታኅሳስን ወር ስንመለከት ደግሞ ታኅሳስ 8 የዓለም አቀፍ የሰዎች ከሀገር ሀገር ዝውውር መታሰቢያ ቀን ተብሏል። ታኅሳስ 17 ደግሞ የውጭ ንግድ ቀን በሚለው። ወደ ጥር እንሻገር እስቲ። ጥር 8ን የዓለም አቀፍ የጸረ ሴት ልጅ ግርዛት ቀን በሚል ሰይመውታል። ጥር 17 የአርብቶ አደሮች ቀን፣ ጥር 22 የኢትዮጵያ የሥጋ ደዌ አካል ጉዳተኞች ቀን በሚል ተሰይመዋል። የካቲት ወር ደግሞ የካቲት 5 የፍቅረኞች ቀን፣ የካቲት 12 የኢትዮጵያውያን ሰማዕታት ቀን፣ የካቲት 22 የዓለም ፈንጂ ያለመጠቀም ስምምነት ቀን፣ የካቲት 23 የአድዋ ድል መታሰቢያ ቀን፣ የካቲት 24 የአፍሪካ አካባቢ ቀን። የካቲት ወር ይቀጥላል። የካቲት 27 የዓለም በጎ አድራጎት ቀን፣ የካቲት 28 ዓለም አቀፍ የአቪዬሽን ቀን፣ የካቲት 29 ዓለም አቀፍ የሴቶች ቀን እንዲሁም በዚያው ቀን ዓለም አቀፍ የኩላሊት ቀን፣ የካቲት 30 ደግሞ ዓለም አቀፍ የጸረ ሙስና ቀን ተብለው ተሰይመዋል። መጋቢት ወርን የተመለከተን እንደሆነ መጋቢት 1 የአርሶ አደሮች ቀን፣ መጋቢት 13 የዓለም የውሃ ቀን፣ መጋቢት 14 የዓለም የሚቴዎሮሎጂ ቀን፣ መጋቢት 15 የዓለም የቲቢ ቀን፣ መጋቢት 16 የዓለም የወንዞች ቀን የሚል ስያሜ ተሰጥቷቸዋል። ከመጋቢት 17 እስከ 23 ደግሞ የሕፃናት ሳምንት ተብሏል። መጋቢት 22 የዓለም የመንገድ ደህንነት ቀንና የነጋዴ ሴቶች ቀን የሚል ስያሜን ይዟል። ከመጋቢት 23 እስከ መጋቢት 29 ያለው ደግሞ የዓለም የልጆች መጻሕፍት ሳምንት ተብሏል። እንዲሁም መጋቢት 29 የዓለም የጤና ቀንና የሩዋንዳ የዘር እልቂት መታሰቢያ ቀን በሚል የተሰየመ ነው።
ሚያዝያ ወርን ስንመለከት ከሚያዝያ 12 እስከ 19 የአፍሪካ የቱሪዝም ሳምንት ተብሏል። ሚያዝያ 14 የምድር መታሰቢያ ቀን፣ ሚያዝያ 15 ዓለም አቀፍ የአእምሮ ጥበቃ ቀን፣ ሚያዝያ 16 የአፍሪካ ሠራተኞች ቀን፣ ከሚያዝያ 15 እስከ ሚያዝያ 19 ደግሞ የዓለም የትምህርት ተግባር ቀናት ተብለዋል። ሚያዝያ 18 የአፍሪካ የወባ ቀን ተብሎ ተሰይሟል። ሚያዝያ 20 የዓለም የሥራ ቦታ ጤንነትና ደህንነት ቀን፣ ሚያዝያ 23 የዓለም ላብ አደሮች ቀን፣ ሚያዝያ 25 የዓለም የፕሬስ ቀን፣ ሚያዝያ 27 የኢትዮጵያ የአርበኞች ድል መታሰቢያ ቀን የሚከበሩበት ናቸው። ከሚያዝያ 15 እስከ 30 ባለው የዓለም የመጻሕፍት መታሰቢያ ቀን የሚል አለ። በተጨማሪም ሚያዝያ 28 ላይ ዓለም አቀፍ የአዋላጅ ነርሶች ቀን የሚል ስያሜ ተሰጥቶታል። ሚያዝያ 30 ደግሞ የዓለም የቀይ መስቀልና የቀይ ጨረቃ ቀን የተባለ ሲሆን በዚያው በተመሳሳይ ሚያዝያ 30 ዓለም አቀፍ የእናቶች ቀን የሚል ስያሜም አለው። በቀጣዩ ወር ግንቦትም እንዲሁ የተለያዩ ቀናት ስያሜ ተሰጥቷቸዋል። ለአብነትም ግንቦት 1 የአውሮፓ ኅብረት ቀን የሚል ስያሜ ተሰጥቶታል። ከግንቦት 1 እስከ ግንቦት 7 ደግሞ የእናቶች መታሰቢያ ሳምንት በሚል ተሰይሟል። ግንቦት 5 ዓለም አቀፍ የቤተሰብ ቀን ነው። ግንቦት 9 የዓለም የቴሌኮሚዩኒኬሽን ቀን፣ ግንቦት 17 የአፍሪካ አንድነት ድርጅት የተቋቋመበት መታሰቢያ ቀን ተብሏል። ግንቦት 20 የደርግ ሥርዓት የተገረሰሰበት፣ ግንቦት 23 በዓለም ሲጋራ የማይጨስበት ቀን፣ ግንቦት 28 ዓለም አቀፍ የሙዚየም ቀን የተባሉት ናቸው። ሰኔ ወር ላይ ሰኔ 5 ዓለም አቀፍ የሕፃናት ጸረ ጉልበት ብዝበዛ ቀን ተብሏል። ሰኔ 7 የዓለም ደም ለጋሾች ቀን፣ ሰኔ 9 የአፍሪካ ሕፃናት ቀን በሚል ተሰይመዋል። ከሰኔ 10 እስከ ሰኔ 17 ያለው ሳምንት ደግሞ የኢትዮጵያ ባህላዊ የሙዚቃ መሣሪያዎች ሳምንት ተብሏል። ሰኔ 13 የዓለም የሠራተኞች ቀን፣ ሰኔ 14 የዓለም የሙዚቃ ቀን፣ ሰኔ 16 የአፍሪካ ሲቪል አቪዬሽን አስተዳደር ቀን፣ እንዲሁም ሰኔ 23 የአፍሪካ የሳይንስ ተሐድሶ ቀን የሚል ስያሜ ተሰጥቷቸዋል። ቀጣዩ የሐምሌ ወርን በተመለከተ ደግሞ ሐምሌ 1 የኢትዮጵያ ቀይ መስቀል ማኅበር የተመሠረተበት ቀን ነው። ሐምሌ 2 የዓለም የዛፍ ቀን ሲሆን ሐምሌ 3 የዓለም የሥነ ሕዝብ ቀን ተብሎ ተሰይሟል። ሐምሌ 3 የዓለም የሥነ ሕዝብ ቀን ተብሎ ተሰይሟል። ከሐምሌ 25 እስከ ነሐሴ 1 ደግሞ የዓለም የጡት ማጥባት ቀን ተብሏል። ለእኛ ለኢትዮጵያውያን 12ኛው ወር የሆነው ነሐሴ ወርን ደግሞ እንመልከት። ከነሐሴ 15 እስከ ነሐሴ 17 የዓለም የኢንፎርሜሽን ቀን ነው። ነሐሴ 26 ደግሞ የዓለም ሴክሬታሪዎች ቀን ተብሏል። የመጨረሻዋ ወር ጳጉሜ፣ እሷም ቀን ተሰይሞላታል። ጳጉሜ 5 ብሔራዊ የፈቃደኝነት የኤችአይቪ ምክርና ምርመራ አገልግሎት ቀን በሚል እነዚህ ቀን የወጣላቸው ቀናቱ ከብራና ማተሚያ ድርጅት የ2003 ዓመተ ምህረት ቀን ማውጫ አጀንዳና ከካህሳይ ገብረ እግዚአብሔር ኅብረ ብዕር ሁለተኛ ከተሰኘው መጽሐፍ የተወሰዱ መሆናቸውን በዚህ አጋጣሚ ይገልጻለሁ። ይህ ጽሑፍ ግንቦት 1 ቀን 1994 ዓመተ ምህረት በታተመው አዲስ ዘመን ጋዜጣ ላይ የወጣ ነው። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻው መመዝገቦን አይዘንጉም። አብረውን ስላሉ እናመሰግናለን።